ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። ትምህርቱን የማቀርብላችሁ ተስፋዬ ነኝ። ተማሪዎች እንደምን ሰነበታችሁ? መልካም ተማሪዎች፣ ባለፈው ክፍለ ጊዜያችን በምዕራፍ 5 በመጀመሪያው ድምፅ በምስል ወይም ቪዲዮ 1 የቋንቋ ለዛ በሚለው ምዕራፍ ማለት ነው የተማራችሁትን ለማስታወስ ያክል አፈታሪክ ምንድን ነው ወይም አጠቃላይ ስነ ቃል የሚባሉት ምን ምን ናቸው የሚሉትን አይተናል። ከስነ ቃል መካከል እንግዲህ ስነ ቃል ማለት ከትውልድ ትውልድ ሲወራረድ የመጣ ማህበረሰቡ ሀሳብን፣ ወግን፣ ባህልን፣ ልማድን ለመግለጽ የሚጠቀምባቸው የአነጋገር የተለያዩ የአነጋገር ዘይቤዎች ናቸው። ለምሳሌ በአፈታሪክ የሚነገሩ፣ በታሪክ የሚነገሩ፣ በምሳሌ አነጋገር ሀሳባችንን መግለጽ እንደምንችል ባለፈው ክፍለ ጊዜያችን በምዕራፍ 5 በድምፅ በምስል 1 አይተናል ማለት ነው። ዛሬም እንግዲህ ከዚህ የቀጠለውን ምዕራፍ 5 ድምፅ በምስል 2 የምንማማር ይሆናል። ርዕሳችን እንግዲህ የቋንቋ ለዛ ማስገኛዎች ምን ምን ናቸው የሚሉትን እናያለን። አብራችሁ ይቆዩ። ማስታወሻ እየያዛችሁ ሀሳቦችን በሚኖራችሁ ትንሽ ደቂቃ እየተወያያችሁ አብረን የምንቆይ ይሆናል። የመጀመሪያው ሀሳብ ምንድን ነው? ቋንቋ ለዛ ምንድን ነው ብለን አይተናል። እንግዲህ የቋንቋ ለዛ ስንል ቋንቋዎችን የተለያዩ ሀሳቦችን በምንገልጽበት ጊዜ እያዋዛን ለዛ ስንል እንግዲህ አለስልሰን ቋንቋውን ውበት በተሞላበት መንገድ ማስተላለፍ መቻል ነው ለዛ የምንለው። በመሆኑም የቋንቋ ለዛ ሲባል ምን ማለት ይመስላችኋል ይላል እዚህ ጋር መጽሐፋችሁ ላይ ክፍል 3 ንባብ ላይ ማለት ነው። እንግዲህ የዛሬው ትምህርታችን በክፍል 3 ላይ ንባብ ላይ ያተኮረ ነው። የቋንቋ ለዛ ማስገኛዎች ምን ምን ናቸው? የቋንቋ ለዛ ማስገኛ ስልቶች የሚባሉት ዝርዝራችሁ በምሳሌ አስረዱ ይላል። እናያለን። የቋንቋ ለዛ ማስገኛዎች ምን ምን ናቸው? እንግዲህ 4 አይነት የቋንቋ ለዛ ማስገኛዎች ይኖራሉ። ቋንቋውን ውበት አላብሰን የምናወራባቸው ማለት ነው። በዚህ ረገድ ጽሁፋችን ወይም ንግግራችን በአንባቢ ወይም በአድማጭ ዘንድ ደርሶ ሳቢና ማራኪ እንዲሆን ማለት ነው የተለያዩ ስልቶችን እንጠቀማለን። የምንጠቀማቸው ቃላት፣ ሀረጋት እና አረፍተ ነገሮች ግልጽ መሆን ይጠበቅባቸዋል። ያ ማለት እንግዲህ ለአድማጮቻችን ወይም ለአንባቢያችን ግራ የማያጋባ ነገር ግን ደግሞ ውበት የተላበሰ መሆን አለበት። ከዚህ በተጨማሪ ከተለመደው ዘወትራዊ የቋንቋ አጠቃቀማችን በተጨማሪ የተለያዩ የቋንቋ ለዛ ማስገኛ ዘዴዎችን እንጠቀማለን። አንዳንድ ጊዜ ቋንቋን ስንጠቀም በተለመደው መንገድ ከምንገልጸው ለምሳሌ በፈሊጥ፣ በዘይቤ፣ በምሳሌ አነጋገር ስንገልጸው አንደኛ ጊዜን እንቆጥባለን፣ ሁለተኛ የቋንቋው ውበት ይጨምራል ማለት ነው። እነዚህ ስልቶች የቋንቋው ተጠቃሚ ሀሳቡን አጉልቶና አስቦ እንዲያስተላልፍ የሚያስችሉ ናቸው። እንግዲህ በርካታ የቋንቋ ለዛ ማስገኛ ስልቶች ቢኖሩም በዚህ ክፍል ፈሊጣዊ፣ ቅኔያዊ፣ ዘይቤያዊ፣ ምሳሌ አነጋገር የምናይ ይሆናል ማለት። በሌላ አነጋገር 4 የቋንቋ ለዛ ማስገኛ ስልቶችን እናያለን። የመጀመሪያው ወይም ወደ መጀመሪያው ስንሄድ ከቋንቋ ለዛ መፍጠሪያ ስልቶች መካከል አንዱ ምሳሌ አነጋገር ነው። ይህን ባለፈው አይተናል። ስለዚህ 4 አይነት የቋንቋ ማስገኛ ስልቶች አሉ ማለት ነው። 4 አይነት ስልቶች አሉ። እነዚህ ስልቶች መካከል ያ ማለት ውበትን የምናላብስበት ማለት ነው። አንደኛ የመጀመሪያው ማለት ነው ምሳሌያዊ አነጋገር ነው። ምሳሌያዊ አነጋገር ይሄም ባለፈ በመግቢያ ላይ አይተናል። ብዙ አንቆይም እዚህ ጋር። ምሳሌያዊ አነጋገር ይህ ዘዴ ስንል እንግዲህ ስናወራ በቃል ከትውልድ ትውልድ የሚተላለፉና ባለቤትነታቸው የማህበረሰቡ ሲሆን የዕለት ተዕለት ኑሮ ገጠመኝና መልከታ ማንጸባረቂያ የቋንቋ ለዛ ማስገኛዎች ናቸው ማለት ነው። አንዱ ምሳሌ አነጋገር ነው። እነዚህ አገላለጦች በማህበረሰቡ ልማዳዊ ስምምነት መሰረት የሚፈጠሩ በቁጥብና ምርጥ ቃላት መገለጫቸው ምንድን ነው? በቁጥብና
ምርጥ ምርጥ ቃላት ምን ማድረግ ነው? በቁጥብና ምርጥ ቃላት በአጭሩ የሚነገሩ የስነ ቃል አይነት ናቸው። በአጭሩ የሚነገሩ የስነ ቃል አይነቶች ናቸው ማለት ናቸው። ይህኛውን አነጋገሮች ወይም እንደዚህ ማለት እንችላለን። ምሳሌ አነጋገር ወይም ምሳሌ አነጋገሮች ለማለት ነው። በዚህ ባህሪያችሁ የማህበረሰብ ማንነት፣ እምነት፣ ሃይማኖት፣ ባህል በዚህ ውስጥ እንግዲህ የማህበረሰቡ ምን እናያለን? ማንነት፣ ባህል፣ ወግ፣ ልማድ እናያለን። ምክንያቱም ለምንድን ነው እንደዚህ የተባለው? ብዙዎቹ ከማህበረሰቡ ወግ፣ ልማድ፣ አኗኗር ጋር የተቆራኙ ስለሆኑ ማለት ነው ባጭሩ። ስለዚህ ምንን ያንጸባርቃሉ ተብለን ብንጠይቅ አንድ ምሳሌ አነጋገር የማህበረሰቡን ወግ፣ ሌላ ባህል፣ ሃይማኖት፣ ብዙዎቹ ሃይማኖትን የሚነካኩ ሊሆኑ ይችላሉ። ሌሎቹ ደግሞ የቋንቋውን እድገት የሚያሳዩ ናቸው። አንዳንዶቹ ደግሞ ባህሉን የሚያሳዩ ናቸው፣ ወይም እምነታችንን፣ እሴታችንን የሚገልጹ ናቸው ማለት ነው። ሰዎች በምሳሌ ንግግሮች አዋስተው ሀሳባቸውን ሲሰነዝሩ አድማጮች ደግሞ ያዝናናሉ፣ የሚወዱትን ያሞግሳሉ፣ የሚጠሉትን ደግሞ ይነቅፋሉ፣ ከስህተቱ እንዲማር ያደርጋሉ። አላማቸው ይሄ ነው። መልካም ሲሰራ ጥሩ፣ እሰይ፣ ጎሽ ብለው ነገሮችን ማበረታታት፣ ስህተት ሲኖር ደግሞ ሰው ከስህተቱ እንዲማር ማድረግ ነው እና በአጠቃላይ ምሳሌ አነጋገሮች ነገሮችን በትኩረት እንዲናያቸው፣ ካለፉ በኋላ መጸጸት እንደሌለብን፣ ለሁሉ ነገር መቸኮል እንዳልሆነ፣ ክፋት፣ ተንኮልና ሐሜት እንደማያስፈልግ እንግዲህ እነዚህን የመሳሰሉትን ልንገልጽባቸው እንችላለን ማለት ነው። ተግሳጽ ይኖራቸዋል፣ ማሞገስ ይኖራቸዋል። ለምሳሌ እስኪ ይህንን ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። እስኪ ይችን በደንብ እናያት። ሁለት እግር አለኝ ተብሎ ሁለት ምን አይደረግም? ሁለት ዛፍ አይወጣም። ምን ማለት ነው? ሰዎች እውነት ነው። የሰው ልጅ ሁለት እግር አለው አይደለ? ሁለት ዛፍ ብናገኝ አንዱ ላይ ነው መውጣት የምንችለው። ይሄ እንግዲህ ምክርን ነው፣ ተግሳጽን ነው። በአንድ ጊዜ ለሁለት ነገር መሆን አንችልም። የሰው ልጅ በአንድ ጊዜ አንድ ነገር ነው ሊያከናውን የሚችለው ነው ማድረግ የሚችለው። ስለዚህ ስኬታማ እንድንሆን አንዱን ነገር አድምተን መስራት እንዳለብን፣ ካልሆነ እዛም መገነጣጠል ነው አይደል የሚሆነው። ስለዚህ ይህን እንግዲህ ተግሳጽ ምክር ነው። ለብልህ አይነግሩም፣ ለአንበሳ አይመትሩም። ምንድን ነው ይሄ የሚያሳየን? በአጠቃላይ እንግዲህ መረዳዳትን፣ ምርቃትን፣ ተንኮልን፣ ክፋትን ማስወገድ እንዳለብን ሊነግሩን ይችላሉ። እዚህ ጋር ለብልህ አይነግሩም፣ ለአንበሳ አይመትሩም መንገድ ነው የሚያሳዩት። ብልህነት እንደሚያስፈልግ ያሳያል ማለት ነው። ብልህነት እነዚህ ምሳሌያዊ ንግግሮች ለምናደርጋቸው ነገሮች ትኩረት እንድንሰጥና ጥንቃቄ እንድናደርግ ይመክሩናል ማለት ነው። ስለዚህ ለብልህ አይነግሩም፣ ምክር አያስፈልገውም። አንተ ብልህ ነህ፣ ስለዚህ በጥንቃቄ አድርገው ማለት ነው። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ይሄ ምንድን ነው? ተግሳጽ ነው። አንዱን ነገር ብቻ ነው የምታደርገው፣ መጠንቀቅ አለብህን ማለት ነው። እና እነዚህ እንግዲህ የምሳሌያዊ አነጋገር አይነቶች ናቸው። ሁለተኛው የቋንቋ ለዛ ማስገኛ በሁለተኛ ደረጃ የምናየው እዚህ ጋር ፈሊጣዊ አነጋገር ነው። ይህንን ባለፈ ለማየት ሞክረናል። ፈሊጣዊ አነጋገር እነዚህ እንግዲህ ቃላትን በደንብ መጠቀም ነው የምናያቸው። በንግግርም ሆነ በጽሁፍ ፈሊጣዊ አነጋገሮች እየቀላቀሉ መጠቀሙ ጥልቀትና ምጥቀት ያላቸው ሀሳቦችን ለማስተላለፍ፣ ይሄ ጥልቀትና
ጥልቀትና ምጥቀት ያላቸው ሀሳቦችን ለማስተላለፍ ይረዳል። ምን ፈሊጣዊ አነጋገር። በመሆኑም የአማርኛ ፈሊጦች ከሌሎች ቃላት የሚለዩባቸው ባህሪያት አሏቸው። ፈሊጣዊ ንግግሮች ከጥንድ ቃላት በትርጉማቸው ይለያሉ። ፈሊጣዊ ንግግሮች እንግዲህ ከጥንድ ቃላት በትርጉማቸው ይለያሉ። ብዙ ጊዜ ከአንዱ ቋንቋ ወደ ሌላው ቋንቋ በቀጥታ አይተረጎሙም። የራሳቸው መለያ ስላላቸው ማለት ነው። ከቃላት ቀጥተኛ ትርጉም ተነስቶ ፍችን ለመስጠት ይከብዳል። ምን ማለት ነው? ቃላት በተለመደው የመዝገበ ቃላት ፍቺ ወይም ዲክሽነሪ የምንለው በእንግሊዝኛው በነዛ ፍቺ በቀጥታ ትርጉማቸው ላይዛመድ ይችላል። ለምሳሌ እግር እርጥብ፣ እግር ታውቁታላችሁ፣ ይታወቃል። እርጥብም እርጥብ ነው፣ ይታወቃል። ስለዚህ የቃላቶቹን ትርጉም ሁለቱን አሁን ለምሳሌ እናውቀዋለን፣ ግን በተናጠል ይሄን ካገኘነው በኋላ የፈሊጡን ትርጉም ግን እናውቀዋለን ማለት አይደለም። ለዛ ነው ከቃላት ቀጥተኛ ትርጉም ተነስቶ ፍቺ ለመስጠት ይከብዳል የሚለው ጽሁፋችሁ ላይ ወይም መጽሐፋችሁ ላይ ማለት ነው። እስኪ እንመልከት። ቀጥተኛ ፍቺ መስጠት አዳጋች ነው ማለት ነው። አዳጋች ይሆናል። ስለዚህ እንዴት እናውቀው ታዲያ? ማወቅ አለብን፣ ማንበብ አለብን። አንድ ሰው ውይ ከሌኮ እግረ እርጥብ ነው እሱ ሲመጣ እንደዚህ ሆነ ካል እድለኛ ነው ማለት ነው። ብዙ ጊዜ በኢትዮጵያውያን በገበያ ላይ ገድ ትሆነኛለህ። ለምሳሌ ጠዋት እናንተ ሄዳችሁ ገበያ ላይ የሆነ ነገር ገበያው ላይ ለምሳሌ ብርቱካን ብትገዙ ብርቱካን ችርቻሮ ይዞ ቁጭ ያለ ሰው ብታገኙ የመጀመሪያ ገዢ እናንተ ብትሆኑ ገድ ሁነኝ ይላችኋል። ምክንያቱም እስካሁን ምንም አልሸጥኩም አልጀመርኩም፣ እንግዲህ አንተ እድለኛ መሆን አለብህ፣ በቃ እግረ እርጥብ መሆን አለብህ ሊለን ይችላል። ወይም ደግሞ እንግዳ ቤታችን ቢመጣ እሱ በመምጣቱ አንዳንድ ነገሮች ጥሩ የሆኑ ነገሮች ቢኖሩ ለሱም ሊሆን ይችላል፣ ለእናንተም ሊሆን ይችላል። ወይ የከሌ እኮ እግረ እርጥብ ነው እንላለን። ሆደ ባህር ማለት ምን ማለት? ሆዱ ባህር ነው ካልን አንድ ሰው የሆዱን ስፋት አይደለም ቻይ ነው ማለት ነው። አያችሁት? ሆድም ሆድ ነው፣ ባህርም ባህር ነው። ስለዚህ እከሌ ሆደ ባህር ነው። ሆደ ባህር። አሁን ይሄንን ይዩት። መሬት ያዘ እከሌ መሬት ያዝ ካልን መሬት ያዘ ማለት ተስተካክሎ ተቀመጠ እንደማለት ነው። ሆደ ባህር ማለት ቻይ፣ ታጋሽ፣ ትዕግስተኛ ማለት ነው። አያችሁት? ስለዚህ ከቃሉ ቀጥተኛ ትርጉም ተነስተን ያ ማለት የምናውቀው ወይም ደግሞ ያንዱ ቃል ተራ ሆነ መዝገበ ቃላዊ ፍቺ ፈሊጣዊ አነጋገሩን እናውቀዋለን ማለት አይደለም። አያችሁት? ሆደ ባህር ላይ መሬት ያዘ ተቀመጠ። ፈሊጣዊ ንግግሮች በቀጥታ ፍቻቸው ከመጠቀም የበለጠ ውበትና ለዛን ያስገኙልናል። ለምሳሌ ውይ ከሌ እኮ ሲመጣ እድለኛ ነው እንደዚህ አደረገ ካለን ከምንል ውይ እግረ እርጥብ ነው ብንል ይገልጽልናል። አያችሁት? ጥልቀትና ምጥቀት አላቸው። ለዚህ ነው በባህሪያቸው ምንድናቸው? ፈሊጦች አጫጭር ናቸው። የአማርኛ ፈሊጦች ለንግግራችን ለዛ ለጽሁፋችን ደግሞ አጽንኦት ለመስጠት ያገለግላሉ። ሀሳብን በትክክል በተዝናና መንገድ ማሸጋገር መቻልና ሌሎች የሚያስተላልፉትን መልእክት መረዳት የቋንቋው ተቀዳሚ ተግባር ነው። ከዚህ በተጨማሪም ገለጻን በኃይለ ቃል በማጠናከር ንግግርም ሆነ ጽሁፍን ይበልጥ ሀሳብ አስጨባጭነት እንዲኖር ያደርጉታል ማለት ነው። የአማርኛ ፈሊጦች በተለያየ የሰውነት ክፍሎች ወይም በማንኛውም ቃላት ሊመሰረቱ ይችላሉ። እንግዲህ በእንስሳት ሊሆን ይችላል፣ በሰውነት ክፍላችን ሊሆን ይችላል። ለምሳሌ በሰውነት ክፍል ሆዴ ባህር፣ በባህርና
በሆዳችን ነው። እዚህ ጋር በሁለቱም ነው፣ ሆደ ባህር ነው። እያችሁት። ስለዚህ የተለያየ ነገር አሁን ደግሞ እዚህ ጋር ማየት ያለብን ለምሳሌ በሰውነት ክፍል እግረ እርጥብ መሬት ያዘ የሚለው እንግዲህ ከመሬትና ከመያዝ ጋር ነው። ነገር ግን ሁለቱ እግረ እርጥብና ሆደ ባህር የሚሉት የሰውነት ክፍልን ምን ያደርጋሉ? ሊያመለክቱ ይችላሉ። ትርጉማቸው ግን የተለየ ነው። ለምሳሌ ሆደ ባህር የሚለውን ብናይ ማለት ነው። በመሆኑም እንግዲህ ፈሊጣዊ አነጋገሮችን እስኪ ሌላ ምሳሌ ልንገራቸውና አንደኛ ሆዱን ቆረጠው። ለምሳሌ ሆዱን ቆረጠው ብናል ምን ማለታችን ነው? ሆዱን ቆረጠው ምን ማለት ነው? ነገሩ ከነከነው፣ አሳሰበው። ነገሩ አሳሰበው። ይሄ ማለት ነው። ሆዱ አልሻረም። እስኪ በሰውነት ክፍል እንይ ብዬ ነው። ሆዱ አልሻረም ምን ማለታችን ነው? ሆዱ አልሻረም ስንል እንግዲህ እንደ ፈሊጣዊ አነጋገር ቂሙን አልረሳም ማለት ነው። ቂም ይዟል ማለት ነው። ተቀይሞናል ማለት ነው። ቂሙን አልረሳም እንደማለት ነው። ሆዱ ተቋጠረ ስንል ጠገበ ማለት ነው። ስለዚህ እንግዲህ እነዚህን ከፈለጋችሁ አዲሱ የአማርኛ ፈሊጣዊ አነጋገሮች የሚል መጽሐፍ ላይ ልታገኙት ትችላላችሁ። እንግዲህ ይህንን መጽሐፍ አዲሱ የአማርኛ ፈሊጦች የሚለውን በተለያየ መንገድ ልታገኙት ትችላላችሁ። ይህንን ገዝታችሁ እዩት። ምናልባት እናንተ ጋር ተገልብጦ ስለሚታይ ነው። ገዝታችሁ ማንበብ ይቻላል ማለት ነው። እነዚህ ናቸው። በመቀጠል ሶስተኛው የቋንቋ ለዛ ማስገኛ ዘይቤ ነው። ይሄ እንግዲህ በጣም ወሳኝ ነው። ሶስተኛው የቋንቋ ይህን ሰፋ አድርገን ነው የምናየው። መጽሐፋችሁም ላይ ያለውን በደንብ እናያለን እና ሶስተኛው ይቅርታ፣ በአረበኛ ቁጥር ነው የጀመርኩት፣ በአማርኛ አይደለም። ስለዚህ እንደጀመርኩኝ በአማርኛ ልጻፍ፣ ይቅርታ፣ በአረበኛ ቁጥሩ ልጻፍ። ግዙ የአማርኛ ቁጥር ነው አይደል የምንለው፣ ታውቁታላችሁ። ይሄን ሶስተኛው የቋንቋ ማስገኛ ስልት ዘይቤ ነው። ዘይቤ በ9ኛ ክፍል ተምራችሁታል። አሁን ደግሞ ሰፋ አድርገን እናያለን። ለመሆኑ ዘይቤ ምን ማለት ነው? ዘይቤ እንግዲህ አንድን ሀሳብ ወይም ድርጊት፣ የአንድ ነገር ቅርጽ፣ የሰውን ባህሪ፣ ስሜትና መልክ አጉልቶና አድምቆ ለተመልካችና ሰሚ ምናባዊ ፍስሐ ለመስጠት ወይም በመስጠት የሚቀርብ የአነጋገር ስልት ነው ማለት ነው። ምንድነው ይሄ? የዘይቤ መገለጫ ነው ማለት ነው። እንግዲህ የቋንቋ ለዛ ማስገኛዎች ማለት ዘይቤ ከቋንቋው አወቃቀር ማለት ከተለመደው ወጣ ማለት ነው። ዘይቤ ነገሮችን ምረውና ከረው ብሩህ ወይም ጉልህ ሆነው እንዲቀርቡ ማድረግ ነው። ስለዚህ እንደውም አንዳንድ ለምሳሌ የዘሪሁን አስፋው መጽሐፍ ላይ ካለው አንዱን ላንብብላችሁና ዘይቤ አንድን ሁኔታ የሚገልጸው የቃላትንና የሐረጋትን ትርጉም አገባብ ከተለመደውና በውል ከታወቀው ወጣ ወይም ለየት በማድረግ ለሀሳብ ላቅ ያለ ደረጃ ወይም ከፍታ በመስጠት ነው። ከመደበኛው የቃላት ፍቺ ወይም የቃላት አደራደር ሰዓት ይሁኔ ብሎ ማፈንገጥ ነው ዘይቤ። ስለዚህ ብሩህ ምስል በመፍጠር በአይነ ህሊና እንዲታይ ዘይቤ ሀሳብ ምን ያደርግልናል? ሀሳብ
በአይነ ህሊና እንዲታይ አንደኛው ማለት ነው። እዚህ ጋር በአይነ ህሊና እንዲታይ እዚህ ጋር በእዝነ ህሊና እንዲሰማ። አያችሁ ምንድን ነው በእዝነ ህሊና ማለት? በእዝነ ህሊና እንዲሰማ ማድረግ ነው። ምን ማለት ነው? ይሄንን በኋላ እናየዋለን። በእጅ እንዲዳሰስ። ሌላው በእጅ እንዲዳሰስ ካደረገልን በኋላ ምን ያደርጋል? ጣዕሙ ወይም የአንድን ነገር ስሜት በደንብ እንዲሰማን ማድረግ ነው። ምን ማለት ነው? በአጭሩ ለስሜት ሕዋሳታችን ቅርብ ማድረግ ነው። አይነ ህሊና ማለት በአይናችን እንደምናየው፣ እዝነ ህሊና ማለት በጆሮአችን እንደምንሰማው አድርጎ ለእኛ ቅርበት ያለው አድርጎ አስፍቶ አጉልቶ ማሳየት ነው ዘይቤ። ስለዚህ አገላለጹ ምንድን ነው? ለስሜት ሕዋሳታችን ቅርብ ማድረግ። ይህ የዘይቤ ነባራዊ ሁኔታ ነው ማለት ነው። እንግዲህ ሀሳብን ለየት ባለ መንገድ ለመግለጽ ረቂቅ የሆኑ ነገሮችን አጉልቶ ለማሳየት ሲባል ከመደበኛ የቋንቋ አጠቃቀም ስር ሆነ ብሎ ማፈንገጥ ዘይቤ ይባላል። እንዳትረሱት። ይህንን እዚህ ጋር አስመርላችሁ መጽሐፋችሁ ላይ ያለውን አፈንግጦ መውጣት ነው ከተለመደው። ይሄኛውን እዚህ ጋር ሃይላይት እናድርገውና ወይም ደመቅ እናድርገውና በአማርኛው እንግዲህ አጉልቶ ለማሳየት ሲባል ከመደበኛው የቋንቋ አጠቃቀም። በነገራችን ላይ ይሄ ኖት የተወሰደው ዘሪሁን አስፋው ከሚለው መጽሐፍ፣ ከዚህ መጽሐፍ ማለት ነው። እዚህ ጋር ልታዩት ትችላላችሁ። ከዚህ ጋር የተወሰደ ነው ማለት ነው። ከመደበኛው ቋንቋ ማፈንገጥ ነው ዘይቤ። ረቂቅ ነገሮችን ብቻ ሳይሆን ወትራዊ የሆኑ ወቅታዊ ጉዳዮችንም አግዝፎ ለስሜት በማቅረብ የሚባለው ነገር በአእምሮ ውስጥ እንደ ስዕል እንዲታይ ለማድረግ የሚመጣ ያገላለጽ ስልት ነው ማለት ነው። ለአእምሯችን ቀርቦ ስዕል እንዲኖረው ማድረግ ረቂቅ ነው። ዘይቤ የአድማጭን ወይም የአንባቢን ስሜት ለመሳብ፣ ሀሳብን ግልጽ፣ ጥልቅና ስሜት ነኪ ለማድረግ በመልእክት በተቀባዩ አእምሮ ውስጥ ምስል ከሳች መሆን አለበት። በማመሳሰል ሊሆን ይችላል። ለምሳሌ ዘይቤዎችን ምን ሊያደርግ ይችላል? አንዱን ከሌላው ጋር በማመሳሰል፣ በማነጻጸር፣ በማወዳደር ሊቀርብልን ይችላል። ስለዚህ የተወሰኑ የዘይቤ አይነቶችን በቀጥታ እንመልከት። ዘይቤ ሀሳቡ ይሄ ነው። አሁን እናያለን ማለት ነው። በመሆኑም ይህንን የዘይቤ ምንነት ከተረዳን እንግዲህ የዘይቤ አይነቶችን እናያለን ማለት ነው። በቀጥታ ከመጽሐፋችሁ ላይ የተወሰደ ነው። ይህ ማለት ከመምህሩ መምሪያ ላይ ያለውን ከየትም አልመጣም፣ እናንተ ጋር ያለ የዘይቤ አይነት ነው። መጽሐፋችሁ ላይ የለም፣ እናያለን ማለት ነው። የመምህሩ መምሪያ ላይ የተቀመጠ ነው። እናንተ መማሪያ መጽሐፍ ላይ በትንሹ ከገለጻ ውጭ ስላልተቀመጠ እናያለን። የዘይቤ አይነቶች እንግዲህ በጣም ብዙ ናቸው። የተወሰኑትን እናያለን ማለት ነው። አንዱ ሰውኛ ዘይቤ ነው። የሰውን ልዩ ባህሪ፣ ድርጊት፣ መልክ፣ ችሎታ ወዘተ ሰው ላልሆኑ ማንኛውም ሕይወት ያላቸውን የሌላቸው ነገሮች በመስጠት ልክ እንደ ሰው እንደተናገሩ በመቁጠር እንደ ሰው ነው የሚናገሩት። በመሆኑም ሰው ያደረገውን ነገር ያደርጋሉ ብለን እናያለን። ቋንቋው ላይ ውበትን ነው የምናየው። የሰውን ባህሪ ቋንቋ በማላበስ ባህሪና ቋንቋውን በማላበስ እንዲሁም አንደበታዊ በማድረግ ይናገራሉ። አፍ አውጥተው ይናገራሉ፣ ይስቃሉ፣ ይደሰታሉ። አጠቃላይ የሰው ልጅ ሊያደርጋቸው የሚችላቸው ነገሮችን አንደበቱን ሁሉ ይወስዱና እንደ ሰው ሲያከናውኑ እናያለን ማለት ነው። እህል ዱር አደር ብቻውን ዋለ።
እህል ዱር አደረ ብቻውንም ዋለ። ይቅርታ፣ እህል ዱር አደረ ብቻውንም ዋለ፣ ጠላት እንደሌለው ሰው እንዳልገደለ። እንግዲህ ይህንን ስናይ በቀጥታ የሰውን ባህሪ ሲያደርጉ እናያለን። እዚህ ላይ እህል ዱር አደረ ብቻውንም ዋለ፣ ጠላት እንደሌለው ሰው እንዳልገደለ። አሁን ሰው የሚገድለው ማን ነው? ገዳዩ ማን ነው? እዚህ ጋር ብቻውን የሚያድረው ልክ ሰው እንዳደረገው ሲያደርጉ እናያለን። ብዕሩ ስቅስቅ ብሎ አለቀሰ፣ ብዕሩ አለቀሰ። እስኪ አንድ ሌላ ግጥም ልጋብዛችሁ በሰውኛ ዘይቤ። ለምሳሌ የመጀመሪያው እንግዲህ ቁጥር እየሰጠን እንሂድ፣ ለእናንተ ማስታወሻ መያዝ እንዲቀላችሁ። አሁን በአማርኛ ቁጥር ላድርግላችሁ። በመሆኑም የመጀመሪያው የዘይቤ አይነት ሰውኛ ብለናል። ሰውኛ ሰው ላልሆኑ ግዑዛን ነገሮች ወይም እንስሳ የሰውን ባህሪ ማላበስ ነው። ባጭሩ ምንድን ነው ከተባላችሁ ማላበስ ነው። ለምሳሌ ጨረቃ ተቆጣች፣ ጨረቃ ደም አነባች። ለምሳሌ በቅርብ ጊዜ እንግዲህ የጨረቃ ግርዶሽ አይተናል አይደለ? በዚህ በ2017 ማብቂያ ገደማ ማለት ነው የጨረቃ ግርዶሽ አይተናል። ስለዚህ ጨረቃ ደም አነባች። ይህንን ለምሳሌ ልታዩ ትችላላችሁ። አንዱ ምሳሌ ነው። ማን ነው የሚያነባው? ሰው ነው አይደለም? ስለዚህ ይሄ ምን ሊሆን ይችላል? ሰውኛ ሊሆን ይችላል ማለት ነው። የሰው ባህሪ ነው። እስኪ ሌላ ግጥም ላንብብላችሁ። አንድ ቀን ብረት ድስት ሸክላ ድስትን አለው። አንድ ቀን ብረት ድስት ሸክላ ድስትን አለው። እኔን ነው በሁሉም መልክህ የሚመስለው፣ ወንድሜ ነህ እኮ ባታቆም ነው እንጂ፣ ከዛሬ ጀምሮ እንሁን ወዳጅ። እንግዲህ ብረት ድስት ሸክላ ድስት ነው እንዲህ የሚለው አስባችሁታል? ወንድሜ ነህ ምናምን ሲለው። ስለዚህ የሰውን ባህሪ ማላበስ ነው። ባታውቀው ነው እንጂ እንሁን ወዳጅ ያለው። እኔን እንደ መቅረብ መሸሽህ ለምን ነው? አካላት የኔ ቤት ያንተው ነው። አሁንም በልተነስ የእኛ ፍቅር ይጥና፣ ሽር እያለን እንናፈስና መፋቀራችንን ይይልን ሰው ሁሉ። የማንተዋወቅ ለምን ነው መምሰሉ? አጥቂ ቢመጣብህ ዘሎ የሚማታ፣ እኔ ሆናለሁ ኃይለኛ መከታ። ብረት ድስት ነው እንግዲህ መከታ የሚሆነው። ለፀሐይ ላቦራው የሆንኩ ድንኳን እደግፍሃለሁ ቢያነቅፍ እንኳን፣ በደካማነቱ ቅር እያለው ሆዱ ተነሳ ሸክላ ድስት በአንድነት ሊሄዱ 100 እርምጃ እንደተራመዱ በድንገት ተጋጩ አቶ ብረት ድስት። እንደረጉ ቆሙ ያላንዳች ጉዳት፣ የሸክላ ድስት ግን በፈራው ጎዳና ተሰብሮ ወደቀ እንክትክት አለና ይላል። እንግዲህ የሸክላ ድስትና የብረት ድስት ያደረጉትን ወዳጅነት እዚህ ጋር እናያለን። ስለዚህ ሰው ላልሆኑ ነገሮች ለግዑዛን አካል የሰውን ባህሪ መስጠት ነው። ጨረቃ ትሽኮረመማለች፣ ከዋክብት ደምቀዋል፣ ይስቃሉ ብንል እነዚህ ናቸው። ሌላው እንግዲህ እንቶኔ ዘይቤ ነው። ሁለተኛው የዘይቤ አይነት እንቶኔ ዘይቤ ነው። እንቶኔ ዘይቤ ነው። ለመሆኑ እንቶኔ ዘይቤ ምንድን ነው? ከሰውኛ ዘይቤ ጋር ተቀራራቢ ሲሆን በአጠገባቸውና በቅርብ የሌለን ረቂቅ ግዑዝ ነገር በሕይወት የሌለ እንዲሁም የማይናገሩ ማንኛውንም እጽዋትና እንስሳት በቅርብ እንዳሉና መልስ እንዲሰጡ በመቁጠር የሚመሰረት ዘይቤ ነው። ይህ ዘይቤ ከላይ የተጠቀሱትን ነገሮች በመማፀን፣ በመለመን፣ በማመስገን
በመመረቅ ወይም በመርገም በመጠየቅ በማዋየት መልስ እንዲሰጡ በመቁጠር የሚፈጠር ዘይቤ ነው። እስኪ ባጭሩ እኔ ምንድን ነው ባጭሩ ጽሁፉን ልጻፍላችሁና ሰው ያልሆኑ ነገሮችን ማወያየት ነው። ይሄ ደግሞ ማወያየት መልስ መጠበቅ መውቀስ ሊሆን ይችላል። መውቀስ ይሄ ምንድን ነው? እንቶኒ ዘይቤ ነው። ለምሳሌ አእዋፍ በጧቱ ተነሳ የምትሉኝ ለምን ይሆን ከቶ? አእዋፍ በጧቱ ተነሳ የምትሉኝ ለምን ይሆን ከቶ? በአማረ ድምፃችሁ መስኮቴ ተንኳኩቶ በሉን የተነሳው ነቃሁ ታግዬ። አዎ በእርግጥ ነግቷል የሰው እግር ታየ። ግን ልጠይቃችሁ አያችሁ ይጠይቃል። ግን ልጠይቃችሁ አእዋፍ በየአይነቱ ነጋ ጠባባዮች ሰርክ በየጠዋቱ ያነጋችሁት ቀን በአማረ ዜማችሁ ለማን እንደጠባ ግን ታውቁታላችሁ? መልስ አይገኝም አይደል? ከአእዋፍ መልስ ይጠብቃል። አንድ ግጥም ልጨምርላችሁ። ሌላው ገጣሚ ደግሞ አክሱም ላይ የቆመውን ሐውልት እባክህ ተናገር እያለ ምስክርነት እንዲሰጥ ያስጨንቀዋል፣ ይወተውተዋል ይላል። እንግዲህ 9ኛ ክፍል በከፊል አይታችሁታል። አሁን ከዚህ የተወሰነውን እናያለን። ተናገር አንተ ሐውልት አንተ አክሱም ያለኸው። እንግዲህ አክሱም ሐውልት ታውቁታላችሁ። እስከ ዛሬ ድረስ ብዙ ጉድ ያየኸው ተናገር እያለው ነው። ተናገር አንተ ሐውልት አክሱም ላይ ያለው እስከ ዛሬ ድረስ ብዙ ጉድ ያየኸው አንተ ሕያው ድንጋይ ብዙ ያሳለፍከው 3000 ዘመናት እዚያ ተገትረ እስቲ ያየኸውን ንገረኝ ዘርዝረ እኔ ብዕር ይዤ ታሪክ ልጻፍል። 3000 ዘመን ብዙ አይተዋል አይደል? መልስ እየጠበቀ ነው። ንገረኝ አንተ ጥርብ ድንጋይ እስካሁን የቆምኮ ሁሉን አርገህ ትቢያ። ተናገር አንተ ሐውልት ታሪክ ኢትዮጵያ ያነጸህ መሐንዲስ ያሳነጸህ ንጉስ እነዚያ የሰሩህ ላባቸው እስኪፈስ ያቆመ መሳሪያ ሳትሰበር ሳትፈርስ እነዚህ ሁሉ አልፈው በፍጹም ተረስተው ምን ልትሰራ ነው አንተ የተገተርከው? ተናገር አንተ ሐውልት አክሱም ላይ የቆምከው ይላል። እንግዲህ ተናገር መልስ ይጠብቃል። መልስ ግን የለም። በእርግጥ ከሰውኛ ዘይቤ ጋር ይመሳሰላል። እዛ ጋር ድርጊቱን ነው የሚፈጽሙት። እዚህ ጋር ደግሞ መልስ እንጠብቃለን። እንዲያስቁ እንዲያዝናኑ እናደርጋለን። እንወቅሳችኋለን፣ እናመሰግናችኋለን፣ እንመርቃችኋለን፣ እንረግማችኋለን። ምን አረኩ እንላለን። በመሆኑም ይህ እንቶኔ ዘይቤ ነው። ሶስተኛውን እንመልከት። ይሄ ለዋጭ ዘይቤ በጣም ግልጽ ነው። ለዋጭ ማለት በነገሮች መካከል የባህሪ ምስስል መፍጠር ነው። የአንዱን ባህሪ መልክ ለሌላው መስጠት። በነገሮች በመጀመሪያ ለዋጭ እንበለውና እዚህ ጋር ላጥፋውና ለዋጭ ዘይቤ። ይሄ ለዋጭ ዘይቤ በነገሮች መካከል የባህሪ ምስስል በመፍጠር የአንዱን ባህሪ ለሌላው መስጠት፣ የአንዱን ባህሪ ወይም መልክ ለሌላው መስጠት፣ ለሌላው በቀጥታ ለሌላው መስጠት ነው። ይሄንን በደንብ ታውቁታላችሁ። ይሄ እንግዲህ ሶስተኛው የዘይቤ አይነት ነው። ለዋጭ ነው የምንለው። እዚህ ጋር
ዘይቤው አንድ ቃል ወይም ሀረግ አንድን ሰው፣ እንስሳ፣ ተክል ወይም ግዑዝ አካል ባህሪ፣ መልክ፣ ቅርጽ ወይም ድርጊት ወስዶ ለሌላው በመስጠት ተገላጩን የበለጠ እንዲጎላ ማድረግ ነው። ዓላማው ይሄ ነው። ገንዘብ ሰርገኛ ነው። ገንዘብ ሰርገኛ ነው። ሰው ሲያቀርብ ሰብስቦ፣ ድህነት ግን ሲያረቅ ይመስላል ተስቦ። አያችሁስ? ለዋጭ ዘይቤ እንግዲህ ገንዘብ ሰርገኛ ነው። ገንዘብ ምንድን ነው? ሰርገኛ ነው። አንድ ምሳሌ እዚህ ጋር ሌላ አነብላችኋለሁ። ገንዘብ ምንድን ነው? ሰርገኛ ነው። ሰርገኛ ሌላ ነው፣ ገንዘብ ሌላ ነው። ስለዚህ እንትና እንዲህ ነው አለን ማለት ነው። በእርግጥ ይመስላል የሚል ነገር አለው። የመጀመሪያውን መስመር ነው የምናየው። ገንዘብ ሰርገኛ ነው። ሰው ሲያቀርብ ሰብስቦ፣ ድህነት ግን ሲያርቅ ይመስላል ተስቦ። በመሆኑም ይሄ ለዋጭ ነው። አንድ ሌላ ምሳሌ ሊጨመርላችሁ። ፋጡማ አንበሳ ነች ብንል ፋጡማ ሰው ነች፣ አንበሳ ነው። በቀጥታ ምን አደረግን? ፋጡማ አንበሳ ነች አለን ማለት ነው። ስለዚህ የአንበሳን ባህሪ ለማን ሰጠን? ሙሉ በሙሉ ማንን አደረግን? ፋጡማን አደረግን ማለት ነው። ፋጡማ አንበሳ ነች ካለን መለወጥ ነው። አነጻጻሪ ይሄኛው ጋር ይቀራረባል። 4ኛ ቁጥር ልጻፍና እዚህ ጋር ተራ ቁጥር 4 ይሄ አነጻጻሪ ነው። አነጻጻሪ የአሁኑን ምሳሌ መውሰድ እንችላለን። አነጻጻሪ በማይመሳሰሉና ከተለያዩ ጎራ በመጡ ሁለት ነገሮች፣ ባህሪዎች፣ ድርጊቶችና ሀሳቦች መካከል ተመሳሳይ ገጽታ፣ የጋራ ባህሪ በመውሰድ ማነጻጸር ነው። የነገሮችን ባህሪ ባጭሩ የነገሮችን ባህሪ ማነጻጸር ነው። የማይመሳሰሉ ናቸው ግን የማይመሳሰሉ ነገሮችን ማነጻጸር ነው። ለምሳሌ ቅድም ለዋጭ ላይ ፋጡማ አንበሳ ነች ብለናል አይደለ? አሁን ይህንን ወደዚህ ብታመጡት ፋጡማ ምንድን ነች? እንደ አንበሳ ሙሉ ላድርግላችሁ ቁንጽል እንዳይሆን። ፋጡማ እንደ አንበሳ ጀግና ነች። ጀግንነቷ እንደማን ነው? እንደ አንበሳ። ፋጡማ አንበሳ ነች ካል ለወጥን፣ የአንበሳን ባህሪ ለፋጡማ ሰጠን። ፋጡማ እንደ አንበሳ ነች ካልን የሁለቱን ጀግንነት አወዳደርን፣ አነጻጸርን ማለት ነው። ፋጡማም ጀግና ነች፣ አንበሳውም ጀግና ነው። ስለዚህ እንደ ያህላል ይመስላል። እነዚህ ናቸው። እንደ ያህላል ይመስላል የሚሉ ማነጻጸሪያ ቃላቶችን ይጠቀማል። የፍርሃት ግሳንግሱ እንዳልተገራ ፈረስ ሲያደባየኝ፣ እንደ ደራሽ ውሃ ሲያፍነኝ፣ እንደተጋለጠ ሐሜት ሲሰብረኝ አለ በርታ ጠናበል የሚለኝ ይላል። ምንድነው እንግዲህ የፍርሃት ግሳንግሱ እንዳልተገራ ፈረስ እንደ ደራሽ ውሃ እያው እንትን እያለ ነው። እንደ ደራሽ ውሃ እንዳልተገራ ፈረስ እንደተጋለጠ ሐሜት ሲሰብረኝ አለ በርታ ጠናበል የሚለኝ። አያችሁ። ስለዚህ እንዴ ያህላል ይመስላል ከሆነ ምንድነው አነጻጻሪ ዘይቤ ነው። በቀጥታ አያው ዘይቤን እናያለን። 5ኛ አያው ዘይቤ በሁለት ተቃራኒ ቃላት፣ ሐረጋት፣ አረፍተ ነገሮችም ሀሳቦች የሚመሰረት ነው። ከላይ ሲያዩት እውነት የማይመስልና ከእውነታው ጋር የሚጋጭ የሚመስል፣ ጠለቅ ብለን ስንመረምረው ግን ረቀቅ ያለ እውነት ያለው መሆኑን የሚያሳይ ዘይቤ ነው። እየሳቁ ማልቀስ። ሁለት ተቃራኒ ቃላት፣ ሁለት ተቃራኒ
ቃላትና ሀረጋት አሉት። እያነቡ እስክስታ ምሳሌ እያነቡ እስክስታ፣ እየሳቁ ማልቀስ ለመሆኑ ምን ማለት ነው? እየሳቁ ማልቀስ የጠገበ ረሃብተኛ ለሞት እንሙትለት፣ በባህሩ ሩጥበት፣ በሜዳው ዋኝበት፣ እያነቡ እስክስታ ሕይወት ያለው በድን ላለመማር መማር፣ የዝምታ ሁካታ። ዝምታ እና ሁካታ እንግዲህ ተቃራኒ ናቸው አይደለ? ስለዚህ እያነቡ እስክስታ፣ እየሳቁ ማልቀስ ምንድነው? እየከፋን ነው፣ ከፍቶናል ማለት ነው። የውሸት ግን ምን አለ? መከፋታችንን ለመሸፈን ግን እስክስታ ይኖራል። እየሳቁ ማልቀስ፣ አያችሁት? እየሳቁ ማልቀስ ካለን ምን ማለታችን ነው? ደስታችን ነው የሚያስለቅሰን ማለት ነው። እንስቃለን ግን በለቅሶ የታጀበ ነው። ለቅሶ ግን የደስታ ነው ማለት ነው። እያነቡ እስክስታ ደግሞ ከፍቶናል፣ የምንሸፍነው ግን ዋናው ነገር እየከፋን ነው፣ ግን በእስክስታ ነው የምንገልጸው ማለት ነው። እና በሜዳው ዋኝበት፣ የሚዋኘው ምኑ ጋር ነው? ውሃ ባህር ላይ ነው አይደል? ሐይቅ ላይ ነው አይደል? ስለዚህ አያየው ተቃራኒ ነው፣ ግን ሰፊ ነው፣ ዋኝበት እንደማለት ነው። እና እንደ አይነት አዎ ወይም አይደለም ማለት ነው። አያው አይ ወይም አይደለም ተቃራኒ ነገሮች ናቸው። እና ይሄንን በደንብ እዩት። 6ኛ ተራ ቁጥር ግነት ዘይቤ ነው። ይሄ ትንሽ ነገር ይዞ ማጋነን ነው፣ የስሙ ገላጭ ነው። ነገሮችን፣ ሁኔታዎችን ካላቸው ነባራዊ ሁኔታ በላይ ሆን ብሎ ማግዘፍ፣ ነገሮችን ከነባራዊ ሁኔታ በላይ ማግዘፍ ነው። ይሄ ማግዘፍ ትንሽ ነገር ይዞ ማለት ነው። ለምሳሌ ቤቱ ፈረስ ያስጋልባል ብንል ምን ማለት ነው? ለምሳሌ ቤቱ ፈረስ ያስጋልባል ምን ለማለት ነው? በጣም ሰፊ ነው ማለት ነው። ግን ፈረስ አያስጋልብም። የትኛውም ቤት አስጋልቦ አያውቅም። ትንሽ ነገር ሆዱ የሰማይ ስባሪ የሚያክል ሰው አይቼ መጣሁ። በጣም ቦርጩ ትልቅ ነው ማለት ነው። ግን የሰማይ ስባሪ አስቡ፣ ሰማይ ወይም ደግሞ ሆዱ ከበሮ የሚያክል ሰውዬ አይቼ መጣሁ ልትሉ ትችላላችሁ። አልማዝ ያስነጠፈች፣ እስኪ ይሄን እዩት፣ በጣም ያምራል። አልማዝ ያስነጠፈች ወርቅ ያስጎዘጎዘች፣ አስቡት፣ ቄጥማ ሆኖ ሲጎዘጎዝ አስባችሁት። አልማዝ ያስነጠፈች ወርቅ ያስጎዘጎዘች፣ በቫነር በዲዮር ሽቱ የታጠበች፣ በጌጥ ተብረቅርቃ ጌጥ ሁና ጌጥ ይዛ ጨረቃ ታፍራለች፣ ፀሐይ ትጠፋለች፣ ጸዳል ብርሃን ንጋት ሁሉን ታስንቃለች። እንግዲህ እቺ የአንድ ሴት ውበት ነውና ያያችሁት። አልማዝ ያስነጠፈች ወርቅ ያስጎዘጎዘች፣ አልማዙ ንጣፍ ነው እና ውበቷን ለመግለጽ ነው የአንዲት ሴት ውበት። ገጣሚው እዚህ ጋር የተጠበበበት አያችሁ፣ በጣም ገላጭ ነው። በጣም ስታዩት ስታምር ምናምን እያለ ከምንል ይህን ስንል ውበቷ ምን ያክል እንደሆነ እንገልጻለን። እንሂድ። ምጸት፣ ከስሙ እንደምንረዳው ምጸት እዚህ ጋር 7ኛ ማለት ነው። ምጸት ዘይቤ፣ ይሄ ምጸት ነው። እንግዲህ ሁለት ተቃራኒ መልኮች የሚታዩበት ሲሆን አንደኛው ከላይ የሚደግፍ፣ ሁለተኛው ደግሞ የሚነቅፍ። ሁለት ተቃራኒ ነገሮች አሉት። አንደኛው የመጀመሪያው ደጋፊ ነው። ሁለተኛው ደግሞ ነቃፊ።
ይህንን በደንብ እንየው። እዚህ ጋር ምጸትን ለመረዳት የተናጋሪውን አጠቃላይ ድምጸት፣ የአካል እንቅስቃሴና የፊት መለዋወጥ ማስተዋል ያስፈልጋል። ዘይቤ በሳቅ ሐዘንን፣ በምክር ስድብን፣ በድል ሽንፈትን፣ በከበሬታ ውርደትን በጎንዮሽ የሚነግር ነው። እያችሁት ምሳሌ፣ አንተማ በጣም ጎበዝ ተማሪ ነህ። ለምሳሌ ከ10 0 ያገኘን ተማሪ 2 ያገኘን ተማሪ አንድ ሰው እንትን ቢለው አንተማ ድምፀቱን ማወቅ አለብን። አንተማ ጎበዝ ተማሪ ነህ ብንልና አንተማ ጎበዝ ተማሪ ነህ ብንል እያሾፍን ነው ማለት ነው። ምጸት ነው። አያችሁት? ምጸት ሁለት ተቃራኒ ነገሮች አሉት የምንለው ለዚህ ነው ማለት ነው። ተምሳሌት ዘይቤ፣ ይሄ ሲምቦሊዝም የምንለው ወይም ሲምቦል ነው የምንለው። ተምሳሌት ምሳሌ ነው። ይሄ በሀገር ነው። 8ኛ እዚህ ጋር 8ኛ እንደዚህ አድርገን 8ኛ ተምሳሌት ዘይቤ ነው። ተምሳሌት ዘይቤ ይሄን ስንመለከት እንግዲህ ተምሳሌት የአንድን ወይም ነገር ወይም ሀሳብ ወይም ድርጊት ለመወከል የቆመ ነው። ተወካዩ ነገር ከሚወክለው ነገር ውጭ የሚገኝ ስለሆነ አውድ አስፈላጊ ነው። ተምሳሌታዊ ዘይቤ ዋነኛ ባህሪው ውክልና ነው። አንድ ነገር ወይም አንድ ነገር የሌላ ነገር ተምሳሌት ነው ሲባል የሚወክለው ነገር በዋናው ምትክ ገብቷል ማለት የወከለው ሀሳብ በወካዩ ይገኛል ማለት ሲሆን በሶስት እንከፍለዋለን ማለት ነው። እንግዲህ ተምሳሌት ዘይቤ በሶስት ይከፈላል። አንደኛ አካባቢያዊ፣ በአንድ አካባቢ የሚገኙ ሰዎች አንድ አይነት ሀሳብ ለማስተላለፍ የሚጠቀሙበት ነው። አካባቢያዊ ብለን አካባቢያዊ ዘይቤ ይሄንን እናየዋለን በፍጥነት። አንድ አካባቢ ያሉ ሰዎች ብቻ የሚግባቡበት ማለት ነው። ለምሳሌ 3 ጉልቻ በምን ይመሰላል? እከሌ እኮ 3 ጉልቻ ጀምሯል ብንል ትዳር ይዟል ማለት ነው። ትዳር 3 ጉልቻ ተጀምሯል ካልን ያው ትዳር አለ ማለት ነው። እና 3 ጉልቻን በትዳር ቤትን በቤተሰብ ቤት መምራት ከባድ ነው ብንል ለምሳሌ በቤት ውስጥ ምን አለ? ቤተሰብ አለ። ስለዚህ አካባቢያዊ ተምሳሌት ነው። በዓለም አቀፍ ላይ ስማሙበት ይችላል። 3 ጉልቻ ብንል ለምሳሌ የሌላው ዓለም ያለ ሰው ላይግባባ ይችላል። እንደ ኢትዮጵያውያን ግን 3 ጉልቻ ምንድነው? ትዳር ነው። ጥቁር ልብስ ለኢትዮጵያውያን የሀዘን ተምሳሌት፣ ለህንዶች የደስታ መግለጫ ነው። አያችሁት? አካባቢያዊ ነው። ዓለም አቀፋዊ ይሄ ለምሳሌ በዓለም ላይ ያሉ ሰዎች የሚግባቡበት ነው። ሁሉም ለምሳሌ አበባን ለፍቅር፣ መስቀልን ለስቃይ፣ መከራን ለትዕግስት፣ ሰዓትን ለጊዜ፣ የጧት ፀሐይን ለተስፋ፣ የማታ ፀሐይ ለእርጅና፣ ልሙጥ ክብ ቀለበት የትዳር መገለጫዎች ናቸው። እነዚህ እንግዲህ ለምሳሌ እርግብ ሰላምን፣ እርግብ ወይም ርግብ ነው የምንለው በትክክለኛ አነባበብ። ርግብ ሰላምን ያችሁ። እዚህ ጋ ፀሐይን ለምሳሌ አይተናል። አበባን ለፍቅር፣ አበባ በእርግጥ አበባ ወይም ለምሳሌ ቀዩ ማለት ነው ለፍቅር ብዙ ጊዜ ዓለም አቀፋዊ ነው፣ እንስማማበታለን በዓለም አቀፍ ደረጃ። ግላዊ ተምሳሌት፣ ይሄ እንግዲህ ግላዊ ተምሳሌት ማለት አንድ ግለሰብ ለራሱ ደራሲው በሌሎች ሰዎች ያልተሞከረ ግን ፍቺ ያለው አንድ አይነት ጠቃሚ አገልግሎት ሊውል የሚችል ተምሳሌት ሊመርጥ ይችላል። ይህ ተምሳሌት አገልግሎት የሀሳብ ጥቅል ግላዊ ነው። ሀመርሃ ግላዊ የምንለው ነው። ለምሳሌ በዓሉ ግርማ ሐዲስ በሚለው መጽሐፉ የግል ተምሳሌት የተሸነቋቆረ ጣራን በትክክል የሚያስብ አእምሮ፣ ሱፍ መቆሸሽን፣ የውስጥ ስብና መቆሸሽን ወክሎበታል። እንግዲህ የበዓሉ ግርማ ውክልና ነው። በሌላ አነጋገር ለምሳሌ እንቅፋት ታውቃላችሁ አይደል? ለምሳሌ እግራችን ድንጋይ ሲመታን ስንሄድ ያደናቅፈን፣ አንዳንዱ ሰው ቀኝ እግሩን ከመታው ይቀናኛል ዛሬ ውሎ መልካም ነው ይላል፣ አንዳንዱ ግራውን ሲመታ። ስለዚህ ግላዊ ነው ማለት ነው። አያችሁ? ይሄ እንግዲህ
ደራሲው በሌሎች ሰዎች ያልተሞከረ ግን ፍቺ ያለው ግላዊ የሆነ ፍቺ ነው። ባጭሩ ግላዊ የሆነ ፍቺ መስጠት ነው ለነገሮች። ሌላው ምስያ ዘይቤ ነው። እንጨርሳለን። ቀጣዩን እናያለን። እንግዲህ እዚህ ጋር ምስያ ዘይቤ በቀጣይ ትምህርታችን የምናይ ይሆናል። መልካም እንግዲህ የቋንቋ ለዛ ማስገኛ የሚሉ በዋናነት ዛሬ እያየን ነው ያለነው። ወደ ማጠቃለሉ እየደረስን ነው። የቋንቋ ለዛ ማስገኛ የመጀመሪያው ምንድን ነው? እንግዲህ ብዙ ናቸው። አንዱ ምሳሌ አነጋገር ነው። ሌላው ፈሊጥ ነው። አሁን ደግሞ እያየን ያለ ነው ዘይቤ ነው። ዘይቤ መጽሐፋችሁም ላይ ያለው ትንሽ ሰፋ ስለሚል እሱን እያየን ነው ማለት ነው። እንግዲህ እስካሁን ባለው ትምህርታችን ተማሪዎቹ የተለያዩ የዘይቤ አይነቶችን በዋናነት ሰፋ አድርገን አይተናል። መጽሐፋችሁም ላይ ስላለ በቀጣዩ ክፍለ ጊዜያችን ሰዓታችን ይገድበናል። በቀጣዩ ክፍለ ጊዜያችን በቀጣዩ ድምፅ ወምስል ማለት ነው ከዚሁ ጋር ተያያዥነት ያላቸው የዘይቤ አይነቶችን እንቀጥልና ሌሎች ደግሞ መጽሐፋችሁ ላይ ያሉ ርዕሶችን ለምሳሌ ቅኔ እንዴት ይፈታል የሚለውን የምንማማር ይሆናል። እንግዲህ የዛሬው ትምህርታችን በዚሁ ይጠናቀቃል። በቀጣዩ ድምፅ ወምስል ወይም ቪዲዮ 3 እንገናኛለን። እስከዛው በሰላም ቆዩ። ደህና ሁኑ ተማሪዎች።